ሰምዬ ይሄው ቆንጆ አድርገን ሰርተናታል። የምር ነው በእውነት ዋው! እኔ አላምንም እስኪ ሊያት ወላሂ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። በተለያዩ የሀገረሰብ ባህላዊ ሙዚቃ ስራዎቹ በኢትዮጵያን ዘንድ እጅግ ተወዳጅ የነበረው አንጋፋው ድምፃዊና ተዋናይ ሰማኸኝ በለው ሰሜ ባላገሩ ሰኔ 8 ቀን 2018 ዓ.ም በዛሬው ዕለት በተወለደበት በ50ዎቹ የዕድሜ ክልል ከዚህ ዓለም በሞት መለየቱ የቅርብ ቤተሰቦቹን ዋቢ በማድረግ የመንግስት መገናኛ ብዙሃን ዘግበውታል። ስለ አሟሟቱ ከተባሉት ነገሮች መካከል ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት የተለየው ባደረበት ጽኑ ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ነው። አርቲስቱ ህይወቱ ከማለፉ በፊት ላለፉት ሳምንታት በሕክምና ማዕከላት ክትትል ሲደረግለት የነበረ ቢሆንም የቤተሰብ አባላት አርቲስቱ ሲሰቃይበት የነበረውን የህመም አይነት መንስኤ በተመለከተ እስካሁን በይፋ የገለጹት ዝርዝር የለም። የአርቲስቱ የቅርብ ወዳጆች እንደገለጹት ከሆነ ሰማኸኝ በለው በሙያ ህይወቱ ስኬታማ ከመሆኑ ባሻገር የተረጋጋ የትዳር ህይወት የነበረው መልካም ቤተሰብ አስተዳዳሪና መሪ ነበር። አርቲስቱ ባለትዳርና የአራት ልጆች አባት ነበር። በአሁኑ ወቅት መላው ቤተሰቡ የሙያ አጋሮቹ በታላቅ ሐዘን ላይ ይገኛሉ። ስለ ቀብር ስነ ስርዓቱ ደግሞ የአርቲስቱ ህልፈት ዛሬ ሰኔ 8 ቀን ረፋድ ላይ የተሰማ በመሆኑ ስለ ቀብር ስነ ስርዓቱ ቦታና ቀንና ዝርዝር ሁኔታዎች እስካሁን የወጣ ይፋዊ መረጃ የለም። በአሁኑ ሰዓት የቅርብ ቤተሰቦቹ የሙያ አጋሮቹ የሚመለከታቸው የጥበብ ማህበራት ተወካዮች የቀብር አስፈጻሚ ኮሚቴ በማቋቋም ላይ እንደሚገኙና ዝርዝር ሁኔታውን በቅርቡ እንደሚገልጹ ተናግረዋል። የጥበብ አስተዋጽኦና የተሰጡ አስተያየቶች ሰማኸኝ በለው ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞ የኢትዮጵያ ባህላዊ ሙዚቃና ውዝዋዜን በመጠበቅና በማስተዋወቅ ረገድ ትልቅ አሻራ ጥሏል። በተለይ እንደ ባላገሩ፣ ነይ ዘመዴ፣ እንዴት ነሽና ደቦት እንስራ ያሉ ስራዎቹ ደመቅ ባሉ የባህል ሪትሞች የተሰሩ በመሆናቸው በብዙዎች ዘንድ ሁሌም ሲታወሱ ይኖራሉ። የኢትዮጵያ የጥበብ ማህበረሰብ አባላት አርቲስቱ ለሀገር ባህል እድገት ያበረከተውን ታላቅ አስተዋጽኦ በማስታወስ የሀዘን መግለጫቸውን እያስተላለፉ ይገኛሉ። የቀብሩን ትክክለኛ ቦታና ሰዓት እንዲሁም አስፈጻሚ ኮሚቴው የሚያወጣውን ዝርዝር መርሃ ግብር እንዳገኘው ወደ እናንተ ማጋራ ይሆናል። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍሱን በገነት ያኑረው እያልኩ ይህንን ፕሮግራም በቀጣይ ሌሎች መረጃዎችን ይዤ እስክመጣ በዚህ ቋጫለሁ። መልካም ጊዜ።